የሳሚ የመራቢያ አካሉ ማለት እንዴት ልበል ከኔ ከዚህ ከማርያም ጣቴ ትንሽ ነው። በቃ ያንሳል። ከማርያም ጣቴ ትንሽ ነው ስልክ በቃ ማለት ትረዳኛለህ አንተ በእርግጠኝነት ጓደኛውም ልክ ሰውም ይረዳል። እና ረጅም ጊዜ ነው እንግዲህ አብረን የኖርነው ትዳር ውስጥም ከትዳር በፊት እንኳን ሳሚ እኔ በጣም የሚገርመኝ የነበረው ግንኙነት እንኳን እንድናደርግ አይፈልግም። ማለት በቃ እኔ አንቺ እንደዚሁ እንደሆንሽ ነው መግባት የምፈልገው። ያ ነው ወደ ፍቅር እኔ ሳሚ ትህትናው ለሰው ያለው አክብሮት ለሴትም ያለው አክብሮት ነው ትዳር ውስጥ የከተተኝ። ያ ጉዳይ ባይዘው እንደዚህ እስከዚህ ደረጃ የሚያደርስ እስከ መፋታት ሚስ እስከ መለያየት እስከ መጨቃጨቅ ምናምን የሚያደርስ ጉዳይ አይደለም። ትዳር ላይ ሊከሰቱ የሚችሉ ጉዳዮች አሉ። የምናውቃቸው ጉዳዮች ባለትዳር ስትሆን ትንሽ ምናምን ነገር ሊያጋጭ የሚችሉ ነገራቶች አሉ። እና ያው የደረሰብን ነው። ሁለት ደግሞ እሷ የሚያጨቃጭቃት ጉዳይ በቃ ናቹራል ነገር ነው፣ ተፈጥሯዊ ነገር ነው፣ የተፈጠረ ነገር ነው። እሱን ምንም የምንፍቅበት ሁኔታ የለም። አልገባኝም ማለት ነው። ኦኬ እንዴት ነው ነገራቶቹን ዲቴል መግባት ስላልፈለኩኝ ነው። ዲቴል ካልገባን ደግሞ መፍትሄ ልናገኝ አንችልም። ስለ መፍትሄ ልናወራ ከፈለግን መቼም ነገሮቹን በዝርዝር ማውራት ያለብን ይመስለኛል አይደል? ነገሮቹን በዝርዝር ሳናወራም ልናመጣው የምንችለው መፍትሄ የማይኖርማ። አዎ ገብቶኛል። ይሄ እንዴት ነው ናቹራል ነገር ነው። ደስተኛ ማልሆንባቸው ነገሮች አሉ። ሳሚ ጋር ያላገኘሁት ደስታ አለ። እንደ ትዳር እንደ ባል ሳሚ ጋር ያላገኘሁት ደስታ አለ። ስለዚህ ያን ደስታ ደግሞ ከሱ ውጪ አይ ማለት በጣም ታግሻለሁ። 3 አመት 4 አመት ይቆጠራል እና ያን ነገር ማለት ይሆናል ካሁን ማለት እንደዚህ አይነት ነገሮች ይስተካከላሉ ብዬ ጠበቅኩ። ግን ካሁን በኋላ ነው 3 አመት 2 አመት ምናምን መጠበቅ አልፈልግም። ምክንያቱም እኔም የራሴ እድሜ ይሄዳል ጊዜ ፈልጋለሁ። እኔም እኮ የራሴን ደስተኛ ህይወት ፈልጋለሁ አይደል? ማንም ወንድ እንደሚሰራው ትሰራለህ። እሱን ነው የምሰራው ምናምን ወደ ቤት ስገባ ይበልጥ ጊዜ አልሰጣትም ይመስለኛል። ማታውን ሐሳቤ ገባ ወሲብ ላይም ይሁን ይሄ ማታ ስለ ፍቅር ማውራቱም ይሁን ምንም ይሁን በቃ ሁሉንም ነገር ጀስት ከስራ ገባው ራት ካለ ራቴን በላለሁ። ከዛ ኮምፒውተር ምናምን የምሰራቸውን ነገር ሰራርቼ ምናምን እንቅልፍ ነውና እዛ ነገር ላይ መጣጣም ስላልቻለን እኔ በጣም ረጅም ጊዜ ትዳር ውስጥ ማለት አሁን ነው እየተገነዘብኩት የመጣሁት። ማለት በመነጋገር ለማስተካከል አልሞከራችሁም? ተነጋግሮ የሚፈታ አይደለም። በእርግጥ አሁን ላይ በሰርጀሪ ይስተካከላል ምናምን የሚባል ነገር አለ። ምንድነው ችግሩ? እሷ ምንድነው ስጋቷ የሚመስለኝ በቃ የሆነ ከሷ ጋር ሳሎን ስቀር ከስራ ያመጣው ያምሾ ደክሞኝ ዝም ብዬ ስተኛ ምናምን ነገር በቃ ጀስ ሌላ ሰው ጋር እየተገናኘ ነው ይሄ ሰውዬ ከሌላ ሰው ጋር እየሄደ ስለሆነ ሊመጣ የሚችለው እንዴት እኔ ቤት ውስጥ ያለው ሴት እንትን ልለው እችላለሁ ምናምን የሚል ሐሳብ ሊኖራት ይችላል ብዬ ነው ማለት እኔ አንዳንዴ ተፈጥሮ የተሰጠን ነገር ምንም ነገር ማድረግ አችልም። በቃ እኔ አስተሳሰቤና የተፈጥሮ ማንነቴ ምንድነው ስራ ካልኩ ምን ካልኩኝ የራሴ ሰው ምለው ምንም ካለው ምንም ሊጠረጥረኝም አይገባም ልጠረጥሮም አይገባም። ስራ ካደከመኝ ገብቼ ብተኛ ምንም ችግር የለውም። ባለቤቴ ናት። የተለያዩ ነገራቶች መዝናናቶችን ማታ ማውራቶችን ምናምን ነገራቶችን ጀስት ፍሪ ታይም ሲኖረኝ የነገር ሲኖር ይደርሳል ብዬ ማመን ሰው ነኝ። ገንዘብ ወይ ሀፍቷን አይቼ ወይ ውበቷን አይቼ አይደለም እዚህ ጋር ላገባት የምችለው ንጹህ ልብ ስላለኝ ነው። ንጹህ ልብ ስላላት ነው ተፋቅረን እንደተጋባ ነው። ገብቷል ሐሳቤ። ስለዚህ ይሄን ነገር እያሰበች መቆየት ሳትችል ቀርታ ወጣ መሄድና ከዛ ደግሞ ወጣ ከሄደችን በኋላ ከጓደኞቿ የምሰማቸው ኔጌቲቭ ነገራቶች ናቸው። ምን አይነት በቃ ካንተ ከኔ ከተለያየች ምናምን በኋላ ሳሚ ካንተ ከተለያየች በኋላ እኮ ቤትሻ ከእንትና ጋር አየኋት እንትን ቦታ ሄደች እንደዚህ ከእንትና ጋር አመሸች ምናምን የሚሉ ወሬዎች ግን ማረጋገጥ ግን ይሻልከው አለ ከዛ ውስጥ አይ ማረጋገጥ አለመቻል ሳይሆን ማረጋገጥ የምችልበት ሁኔታ ነበር። ምን ማለት ነው ሳሚ እንደውም ካላመንከኝ ናውን ምናምን ያለኝ ጓደኛ ነበር። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦቻችን እስከ ዝግጅታቸው ፍጻሜ ድረስ አብራችሁን ቆዩ። ለዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። የህይወትን ሌላኛውን ገጽ የምትመለከቱባቸውን ታሪኮችን ማግኘት ትችላላችሁ። የደወል ምልክቱን መጫናችሁ ደግሞ እንደዚህ አይነት ታሪክ ሰርተን ወደ እናንተ በምናደርስበት ጊዜ በፍጥነት እንዲደርስ ያስችላችኋል። እስከ ዝግጅታቸው ፍጻሜ ድረስ መልካም ቆይታ። አየሩ ትንሽ እንትን ይላል ቀዝቀዝ ይላል። እንደውም የተሻለ ነው መኪና ውስጥ መሆናችን አይደል? እዚህ ይሻላል። እኔማ በቃ ቤት ውስጥ ረጅም ጊዜም ከወሰድን
ቤት ውስጥ መነጋገሩ የተሻለ ነው ብዬ ስላሰብኩኝ ስለነበር ነው። ደስ ይለኝ ነበር ግን እንደነገርኩህ ነው። አይ ግን እንደዚህ እኔ ቤተሰብም ሁሉ ጣልቃ መግባት ነበረበት ብዬ ነው ማስበው። ገብቶሻል? እንደዚህ በሁለት ጥንዶች መካከል እንደዚህ አይነት ነገር በሚፈጠርበት ጊዜ ቤተሰብ ጣልቃ መግባቱ የተሻለ ነበር ብዬ ነው ማስበው። አዎ ግን እንዲያውቁ አልፈልግም ስልክ ያው እንደዚህ ተብሎ የሚወራ ስላልሆነ መናገሩ ለነሱ አስፈላጊ ማለት ጣልቃ ሳይገቡ ቀርተው ሳይሆን ያ ምክንያቱን ስለማያውቁት እዚህ ጋር ማውራት ስላልፈለኩ ነው ከነሱ ጋር እንጂ ሁሉም ቤተሰብ ያውቃል። እሱም እህቶች ወንድሞቹም ፋሚሊዎቹ ያውቃሉ። ግን እዚህ ነገር ውስጥ ይሄ ነው ምክንያቱ ይሄ ነው ብዬ ከቤተሰብ ጋር ማውራት አስፈላጊ ስላልሆነ ስለ በቃ እኔና እሱ የትዳር ገበና ስለሆነ ለምን ማውራት አስፈላጊ? አዎ ግን ያ ትዳር ሲመሰረት መቼም ያ ትዳር ወደዚህ ህብረት ሲመጣ የሌሎች ሰዎች ጣልቃ ገብነት አልነበረም ብሎ ማሰብ አይቻልም አይደለ? በመልካም መልኩ ቢሆንም ማለት ነው። ስለዚህ እንደዚህ አይነት ደግሞ ተቃራኒ የሆኑ ነገሮች ሲመጡ ደግሞ ያው ቤተሰብ በመልካም ጊዜ የገባው ቤተሰብ ጣልቃ መግባቱ ነው የተሻለ ነው ብዬ ስለማምን ነው እንጂ ከሌላም ነገር ማንጻር ወስጆም አይደለም። አይ እኔ ምክንያቱም እንዲያውቁ ስላልፈለኩ ነው እንጂ ሳያውቁ ቀርቶ ሳይሆን ይሄንን ነገር ማለት ስለማልፈልግ። ስለ ትውውቃችሁ እናውራ ማለት እንዴት ተተዋወቃችሁ ያለው ነገር እንግዲህ ለሌሎችም ሰዎች ትምህርት መሆን ስለሚችል ነው። የሁለታችሁ ህይወት አንዱ መፍታቱ ነው ተቀዳሚ ዓላማችን። በሁለታችሁ መካከል የተፈጠረውን ክፍተት ማጥበብ መቻላችን ነው ትልቁ ነገር። ከዛም ባለፈ ደግሞ በተመሳሳይ የህይወት መስመር ውስጥ ያሉ ሰዎችም ከእናንተ ታሪክ ውስጥ የገጠማቸውን እንቅፋትን በእናንተ በፈታችሁበት መልኩ ያግዛቸዋል የሚል ያንን ማወቃቸው ያግዛቸዋል በሚል ስለሆነ እስቲ በደንብ አውሪኝ እባክሽ። እሺ ያው እኔ ጓደኛው ነኝ ብለክ ስለመጣክ ነው ያወራሁት። ከማንም ጋር የሱም እህቶች ወንድሞቹም ሲደውሉ ማውራት ስለማልፈልግ ነው። የቅርቡ ነክ ሳሚን ታውቀዋለህ? በደንብ በጣም ጥሩ ልጅ ነው። እኔ ያለውን ባህሪ ይሄ ነው ብዬ አልነግርህም። እኔ ለሳሚም ያለኝን ፍቅር እንደዚህ ማለት ድጋሚ እንኳን ማፈቀር እስከማይመስል ድረስ ነው የምወደው። ሳሚ ታውቀዋለህ ባህሪውንም በጣም መልካም ሰው ነው። ከሳሚ ጋር የነበረን ጊዜ በጣም ደስ ይላል። እኔ ከትዳርም በፊት ትዳር ውስጥም ገብተን ማለት አውርቼ የማልጠግባቸው ጊዜያቶች ነው ያሉት። በጣም ነው ማፈቅረው ሳሚ ማለት ሌላ ሰው ፈልጌ ማለት ይሄ ሰው ሊመስለው ይችላል፣ ማንም ሊያወራ ይችላል አውቃለሁ። ከሳሚ ጋር የሚያጣላንም ነገር ይሄ በፍቅር ጉዳይ አይደለም። በጣም ነው ማፈቅረው። እሱ ከኔ በላይ ደግሞ እንደሚያፈቅረኝ አውቃለሁና ያው በሱ ግፊት ነው ይበልጥ ስለሚያፈቅረኝ ብዙ ጊዜያትን አብረን ያሳለፍነው። የሚሆንልኝም የሚያደርግልኝም ነገር ከሚስትነት በላይ ነው። የሚሰጠኝም ክብር ከሚስትነት በላይ ነው። በጣም ክብር ያለው ሰው ነው እና ሳሚን ይሄ ነው ብዬ አልነግርህም። ታውቀዋለህ እንደ ጓደኛ። እኔ ብቻ ሳልሆን ቤተሰብ የሚያመሰግነው ሰፈሩ የሚያመሰግነው ሰው ነው። ስለ ሳሚ ብዙ ማለት አልችልም። ብናገረው ይሄ ነው ብዬ ብዘረዝረው ኢትዮጵያ ውስጥ ራሱ እንደሱ አይነት ወንድ የሚኖር አይመስለኝም ሳስበው ራሱ። በዚህ ልክ ማለት እኔ መታደል ነው ብዬ አስባለሁ። አንዲት ሴት ስለ ፍቅር አጋሯ ስለምትወደው ሰው በዚህ ልክ ስሜቷን መግለጽ መቻሏ፣ በዚህ ልክ የሚሰማትን ነገር ለመናገር መሞከሯ እኔ መታደል ነው ብዬ አምናለሁ። ይሄንን ላየ ግን አሁን እኔ አንቺ እያወራሽም ውስጥ ሳብሰለስል የነበረ ነገር ነበረ። በዚህ ፍቅር ስሜት ውስጥ ሆነው በዚህ አይነት ሁኔታ ውስጥ ሆነው እንዴት ሊለያዩ ይችላሉ? ሰይጣን ክፍተቱን በየት በኩል ሊያገኝ ይችላል የሚለው ነገር የእውነት እንቆቅልሽም ስለሆነብኝ ነው። ግን ያው አሁን እዚህ ጋር እኔና እሱ ያጣላን ይሄ እንደዚህ ጸብ ምናምን ጥላቻው ምናምን ሳይሆን ትዳር ውስጥ በቃ የሚፈጠር ብዙ ነገሮች አሉ። ብዙ ሰው የሚመስለው ወይ እንትን ብሎ ማለት አሁን እኔ እዚህ ጋር አንተም ታውቀዋለህ፣ ነግሮሃል፣ በእርግጠኝነት ስላለን ነገር ነግሮሃል። እና ብዙ ሰው ጠግባ ነው እንትን ብላ ነው እንደዚህ አይነት ፍቅር ሸሽታ የወጣች ምናምን ሊለኝ ይችላል ይበለኝ። ግን እኔ ትዳር ውስጥ ሆኜ እንደማንም ሰው አሁን እኮ ማለት ነው ባለትዳሮች አሁን አንተ ማለት ልጠይቅ ባለትዳር ሆነው ስንቱም ይማግጣል አይደለ? አሁን ማለት አንተ ሰምተህ አታውቅም? ከትዳሯ ውጭ ሄደች፣ ከትዳሩ ውጭ ሄደ ምናምን ሰው በቃ እኔ እንደዛ መሆን አልፈልግም። ያቺን ሴት መሆን አልፈልግም። ሳሚም ደግሞ እንደዚህ አይነት ወንድ እንዲሆንልኝ አልፈልግም። እኔም ደግሞ ማገጠች የሚባለውን አይነት ሴት መሆን አልፈልግም።
ይሄ ስጋት እንግዲህ ዝም ብሎ ይፈጠራል ብለሽ ታምናለሽ? እሱን ነው የምልህ። ማለት ስላለው ችግር በዛ ምክንያት ነው እንደዚህ አይነት ነገር እንዳስብ ያደረገኝ እና እኔ ወጥቼም ከሌላ ወንድ ጋር እንዲያየኝም እንዲያገኘኝም አልፈልግም። ይህንን ነገር እንደዚህ ነው ማለትም ስለማያስፈልግ ማለት ነው። ይሄንን እንግዲህ ወይ እሱ ላይ ያየሻቸው ምልክቶች አሉ ነው? ምንም የለም ሳይሆን በቃ እኔ ከሳሚ ማለት ደስተኛ ያደርገኛል በብዙ ነገር፣ ግን እኔና ሳሚ ደስተኛ ማንሆንበት ፓርት አለ። በቃ ያ ነገር ነው እኔና እሱ እንድንለያይ ያደረገ። ስለዚህ አሁን ላይ እኔ እቺ የምትማግጧን ሴት ሆኜ መገኘት ስለማልፈልግ ከሳሚ ጋር መለያየት ይሻላል። ያን ስለወሰንኩኝ ነው እኔም ወደ ቤተሰብ የተመለስኩት። ምክንያቱም ብዙ ጊዜ ረጅም ጊዜ ነው የቻልኩት። የምር ታውቃለህ፣ አንተም ነግሮሃል ከኔ በፊት አይ ቲንክ ተገናኝታችኋልና አውርቼዋለሁ። ግን ስላሉት ነገሮች ላንቺ ስላለው ስሜት ከአንቺ ጋር ቢኖር ያቀዳቸውን ነገሮች ብንኖር ነገን አብረን ብንሆን ብሎ ያሰባቸውን ነገሮች አሁን ያለበትንም የስሜት መጎዳት ነው ያየሁት። ከዛ ባለፈ ግን የዘለሉ ነገሮችን አልነገረኝም። ግን አይሆንም ስለማይሆን ነው የምር። እሱንም ነግሬዋለሁ፣ አስረድቼዋለሁ። ቤተሰቡም ደውሎ ብዙ ነገር ብለውኛል። ደስ የሚል ደስ የማይል ነገሮች ብለውኛል። እኔ እና እሱ እንተዋወቃለን። በቃ ማለት ያውቀዋል፣ ባህሪዬንም ያውቀዋል፣ እኔም ባህሪውን አውቀዋለሁ። ጠልቼው እንዳልሆነ ፍቅር እንዳልሆነ እኔ እና እሱ ያጣላን ያውቃል። ስለዚህ ብንለያይ መልካም ነው። ምክንያቱም ሌላ ችግሮች ከሚፈጠሩ ትዳር ውስጥ ሆነ ትዳር ውስጥ ሳኑን ተለያይተን ቢፈጠር ያ ችግር እንጂ እኔ ስለ ሳሚ መልካምነት የምሬ ነው ብለህ ይሄን ብዬ አልነግርህም። በጣም መልካም ግራ የሚያጋባው እኮ እሱ ነው። በዚህ ልክ ስለ መልካምነቱ ለማውራት ዝግጁ ሆነሽ በዚህ ልክ ስለሱ ደግነት እንግዲህ ለኔ የተሻለ ሰው ነው ብልሽኛል በትዳር ህይወት ውስጥ። በጣም ግን ደስተኛ ማልሆንባቸው ነገሮች አሉ። ሳሚ ጋር ያላገኘሁት ደስታ አለ፣ እንደ ትዳር እንደ ባል ሳሚ ጋር ያላገኘሁት ደስታ አለ። ስለዚህ ያን ደስታ ደግሞ ከሱ ውጪ ማለት በጣም ታግሻለሁ። 3 ዓመት 4 ዓመት ይቆጠራል እና ያን ነገር ማለት ይሆናል ካሁን ማለት እንደዚህ አይነት ነገሮች ይስተካከላሉ ብዬ ጠበቅኩ። ግን ካሁን በኋላ ነው 3 ዓመት 2 ዓመት ምናምን መጠበቅ አልፈልግም። ምክንያቱም እኔም የራሴ እድሜ ይሄዳል፣ ጊዜ ፈልጋለሁ። እኔም እኮ የራሴ ደስተኛ ህይወት ፈልጋለሁ አይደለ? ግን እንደሚያስደስትሽ ነው እየነገርሽኝ ያለሽው። ከሱ ጋር ባለሽ ህይወት ደስተኛ እንደሆንሽ እንደሚንከባከብሽ። በአንድ ነገር ልንስማማ ልንጣጣም አልቻልም። እኔና ሳሚ ግንኙነት ላይ መጣጣም አልቻልም። ያን ነው ግንኙነት ማለት ወሲባዊ ግንኙነት ነው። እኔና ሳሚ በጣም ችግር አለበት ሳሚና እዛ ነገር ላይ መጣጣም ስላልቻለን እኔ በጣም ረጅም ጊዜ ትዳር ውስጥ ማለት አሁን ነው እየተገነዘብኩት የመጣሁት። ማለት በመነጋገር ለማስተካከል አልሞከራችሁም? ተነጋግሮ የሚፈታ አይደለም። በእርግጥ አሁን ላይ በሰርጀሪ ይስተካከላል ምናምን የሚባል ነገር አለ። ምንድን ነው ችግሩ? የሳሚ የመራቢያ አካሉ ማለት እንዴት ልበል፣ ከዚህ ከማርያም ጣቴ ትንሽ ነው። በቃ ያንሳል። ከማርያም ጣቴ ትንሽ ነው ስልክ በቃ ማለት ትረዳኛለህ አንተ በእርግጠኝነት ጓደኛውም ልክ ሰውም ይረዳል። እና ረጅም ጊዜ ነው እንግዲህ አብረን የኖርነው ትዳር ውስጥም። ከትዳር በፊት እንኳን ሳሚ እኔ በጣም የሚገርመኝ የነበረው ግንኙነት እንኳን እንድናድርግ አይፈልግም። ማለት በቃ እኔ አንቺ እንደዚሁ እንደሆንሽ ነው መግባት የምፈልገው። ያ ነው ወደ ፍቅር። እኔ ሳሚ ትህትናው፣ ለሰው ያለው አክብሮት፣ ለሴትም ያለው አክብሮት ነው ትዳር ውስጥ የከተተኝ እና ከትዳር በኋላ ግን ተገነዘብኩት። ያ ነገር ማለት መጀመሪያ ቀድመን እኔና ሳሚ ያን ነገር ብናውቀው ኖሮ በእርግጠኝነት አላገባው። እኔ ሰርጌን እንደ ትናንቱ ነው ማስበው። እንግዲህ ዛሬ ስንት ዓመትና ግን በቃ ስልህ የነበረንን ፍቅር የነበረንን ትዳር ወደኋላ ዞር ብዬ ሳየው ማለት እንድቀጥል ያደርገኛል። ግን ደግሞ ይህን ሳስበው እስከ መቼ ማለት ስልህ ግንኙነት ላይ ምንም ሳይመስልህ እንጃ እኔ አላቅም። ይሄ ነው ብዬ መናገር አልችልም። ግን እንደዛ እስከሚው ድረስ አይተኸዋል ሳሚ እና ስታየው እንደዛ አይነት ሰው አይመስልም። ማለት እንደዚህ ወሲብ ላይ እንደዚህ አይነት ችግር እንዳለበት የምትረዳው አይነት ሰው አይደለም። ግን ከዛ በኋላ ነው በቃ ከትዳር በኋላ ነው እነዛን ነገሮች አየሁት። ግን ከጊዜ በኋላ ይቀየራል ማለት የሰው ልጅ በእድገት ነው አይደለ እንደዚህ አይነት ነገሮች የሚስተካከሉት ይሆናል ብለህ ታስባለህ። ምክንያቱም እኔ እና እሱ በወጣትነት ነው የተገናኘን እና አሁን ወጣቶች ናቸው። አዎ ግን ያን ሁሉ ጊዜ አስበው በጣም ረጅም ጊዜ ነው። እኔ ካሁን በኋላ ተደብ ሰርጀሪ 3 ዓመት 2 ዓመት እንድጠብቅ ማለት ትመክረኛለህ አንተ ራሱ ማለት በጣም እንጃ የምሬ ነው። በጣም ነው የሚከብደው። እንኳን ይሄን ያህል ጊዜ 2 ቀን 1 ቀን እንኳን ማድረግ ከባድ ነው።
ከባልክ ማግኘት ያለብህ በእርግጠኝነት ማንንም ብትጠይቀው ትዳር ላይ አንድ ሴትና ወንድ የሚጋቡት አብዛኛውን ጊዜ ለመውለድና ለግንኙነት ነው አለቅ እንጂ ማንም ሴት ወንድም ሄዶ ፍቅረኛ ይዞ እኮ መኖር ይችላል። ግን ትዳር ተብሎ ሲኖር አንድ ሰው ተወስኖ አይደለ ከዛ በኋላ ለነገ ትውልድ ዘርን እነዛን ነገሮች ለመተካት ነውና እውነት የምሬን የምልህ በጣም ነው ይሰለች፣ በጣም ነው ያስጠላኝ። በቃ ያ ስለዚህ ነገር ሳስበው እጠላዋለሁ እንጂ እኔ ሳሚን ጠልቼው አይደለም። ግን እንደዚህ አይነት ነገሮችን ሳስብ ሳሚ እንድጠላው በቃ እንድተወው ያደርገኛል። ስለዚህ እኔ ለእሱም ነግሬዋለሁ፣ ግን ለአንተ ለመጨረሻ ጊዜ ልንገርህ እኔና ሳሚ ማቆም ነው ያለብን። ምክንያቱም እኔም ወጥቼ ከሌላ ሰው ጋር ሌላ ህይወትን ለመጀመር ግዴታ ከሳሚ ጋር መለየት አለብኝ። ያን ነው ማለት አንቺ ቦታ ላይ ሆኖ ለመናገሩ ከብዶኛል፣ ለመወሰኑ ማሏሽ ነገር ግን እኔ አንዱ ወሲብ በትዳር ህይወት ውስጥ አንዱ አካል ነው እንጂ ያን ያህል ማለት መሰረታዊ ትዳርን የሚያፈርስ ይሆናል ብዬ አስቤ አላውቅም። አስፈላጊ ነው፣ ማስፈለጉ ለስሜት ብቻም ሳይሆን ዘርንም ለመቀጠል አስፈላጊ ነው ብዬ አምናለሁ። ከዛ ባለፈ ግን ትዳርን ወደዋል የሚሉትን ሰው በዚህ ልክ ትቶ ለመሄድ ለመወሰን ደረጃ ላይ የሚያደርስ እንዳልሽው መሰረታዊ የሆኑ ነገሮችን ልጅን መውለድና አስቸጋሪ ቢሆን ሌሎች ነገሮች ቢሆኑ ተያያዥ የሆኑ ነገሮችን መፍትሄ ለመፈለግ እሱም አብሮቶ ሆኖ መፍትሄ መፈለጉ አሁን ብልቱ ትንሽ ነው በሚል ሊያረካኝ አይችልም። ያብልት ደግሞ ነገር እንትን ለማለት ከብዶኛል ማለት ሀሳብ ለመስጠትም ከዛ ጋር ግን ተያያዥ ብዙ ነገሮች እኮ አሉ። እንደነገርኩህ ነው አይደለ? አንድ ነገር ስትኖር ትዳር ብለክ ስትመሰረት በቃ ዋነኛው ነገር አብዛኛውን ሰው ትዳር ብሎ ሲመሰረት ልጅ ለመውለድ ነው አይደለ? ዘር ለማስቀጠል ነው። እንደማይወልድ እርግጠኛ ሆነሻል? እሱ እርግጠኛም በምን አውቂ ስለ እንግዲህ እስካሁን ድረስ ምንም አይነት እኔ ጋር ምንም አይነት ለውጥ ከሌለ እኔ እሱ የኔ ችግር ሳይሆን እሱ ችግር ነው። ግንኙነት አድርጋችሁ አታውቁም? ብናድርግም ይሄ ነገር ሊፈጠር አይችልም በቃ እና አንተ አስበው ከማርያም ጣቴ ትንሽ ነው ስልክ ምን ያህል ልትገነዘብ እንደምትችለው እኔ አላውቅም። ግን በቃ ይሄ ነገር እኔ ጋር በጣም ረጅም ጊዜ ችግር ፈጥሮብኛል። ስለ ሁሉም ሰው አሁን እኔ ላይ ነው በቃ ጫና የበዛው። የኔም ቤተሰብ ማለት ይሄን ነገር አያውቁም። እኔ መናገርም አልፈልግም። ይሄ ነው ብዬ መናገርም አልፈልግም። አንተ እንደ ጓደኛ መተህ ስለጠየቅኝ ነው። የእሱ እናት አይ ቲንክ ታውቃለች ግን እህት ወንድሞች አያውቁም። ምን ብዬ ልናገር ስለ ለቤተሰብ ምን ተብሎ ይነገራል? አሁን ይህንን ነገር እንደ ወሬ ምን ተብሎ ይነገራል? እና በጣም ጨንቆኛል። እኔ ላይ ነው ጫና የበዛው። ጓደኞቼ ይጠይቁኛል፣ የእሱ ጓደኞች ይጠይቁኛል፣ ቤተሰቡ ይጠይቀኛል፣ የእኔ ቤተሰብ ይጠይቀኛል። እኔ እዚህ ጋር እኔ ብቻ ነኝ ሁሉ ነገር ተሸክም ያለሁት። ምክንያቱም እሱ ምንም ጥፋት እንደሌለበት ማለት ጥፋት ሳይሆን ይሄ አይኑ በቃ ተፈጥሮ ነው። ግን ቢያንስ መጀመሪያ ቢነግረኝ አሁን ድረስ የሚያብሰለስለኝ ያ ነው። እስካሁን መጀመሪያ ላይ ግንኙነት አለማድረጋችን እኔም እንደ ሴትነት እሱ ነው አሁን አንዱ ትልቁ ጥያቄ። ማለት በፍቅር ህይወት ላይ ጊዜ አሳልፋችኋል አይደል? አሳልፈናል። ግን የነዛ ወቅቶች ላይ ይሄንን ነገር ለመተዋወቅ እንኳን እድል አልሰጣችሁ? በቃ ያን ነገር እኔም ማሰብ አልፈለግኩም። እሱም ደግሞ እንደ ወንድ በጣም ጥሩ ከመሆኑ የተነሳ ግንኙነት የሚባለው ነገር አይምሮ ውስጥ እንዲኖር እንኳን አያደርገው። በቃ እንዳላስበው ነው የሚያደርገው። እኔ አንቺን ከትዳር በፊት ምንም ነገር ሳይፈጠር ነው መጋባት ያለብን ያን ነበር የሚለኝ እና እንደ ወንድ እንደሚያስብልኝ ስለምረዳ እነዛ ነገሮችን ያኔ ስሜትሽ እንዴት ነበር? እኔ በመጀመሪያ ደረጃ ሴት ነኝ። ሴት ልጅ ከነ ክብሯ ነው ማግባት ያለባት ብዬ አስባለሁ። ግን ያ ነገር እኔን ጎዳኝ። ስለ መጀመሪያ ባውቀው ኖሮ ምንም የሚለወጥ ምክንያቱም ቀጥሎ ያለው ህይወት እኔ ነው። ስለ ሰው ክብር ሳይሆን መጨነቅ ያለብኝ እኔ ነኝ ህይወት የተበላሸው። ስለዚህ እዚህ ውስጥም አሁን ማለት አለመጠናናታችን ዋጋ አስከፍሎናል። መጠናናት ደግሞ እስከ ተግባራዊ ነገር ነው መሆን ያለበት የሚል መረዳት ውስጥ ከተሻለው እንደዛ ነው በሱ እንድታምኝ ያደርግሻል። አሁን ማለት የትኛውም ግንኙነት ቀድሞ ቼክ መደራረግ አለበት። ጫማ ሰው ሲገዛ እንደሚያደርገው አጥልቆ ከዛ በፊት ከትዳር በፊት እንደዛ አይነት ሂደት ማለፍ አለበት ነው። በቃ አብዛኛውን ችግር ነው። ምክንያቱም እኛ ሀገር ላይ በቃ ይሄ ከትዳር በፊት ምንም ተወሰነ ከዛ በኋላ ማግባት የሚባለው ነገር አይምሯችን ውስጥ ስላለ እንደዛ ነው አብዛኞቹ የሚያገቡት። ግን ለምን ይሄ ይሆናል ስለ እኔም አሁን የፈጠረብኝ ጫና ያለው ማለት ግራ ገብቶኛል። መጀመሪያም በሞክር ኖር ያለው የሰው መልስ በጣም ይከብድ ነበር። አሁንም የሰው መልስ ከብዶኛል። ምንም ልዩነት የለውም። ስለ አሁን ላይ ሁሉም ለምንድነው ማትመለሱት አንድ ላይ ለምንድነው ወደ ትዳር ማትመለሱት ይሉኛል። ግን እንዴት ብዬ ለሰው እንዲህ ነው ተብሎ እንዴት ይረዳል?
ሰውስ እንዴት ይረዳል? እና እኔ ሳምንም በዚህ ያክል ልክ ስለሱ ማውራት አልፈልግም። ይሄ ነው ችግሩ ብዬ ማውራት አልፈልግም ነበር። አንተ እንደ ጓደኛ ከኔም በፊት እሱን አብቻለሁ ስላልከኝ እንደ ጓደኛ አማክርሃል ብዬ እና ይሄ ነው በቃ ችግራችን ይሄ ነው። ግን እንደማይፈታ ነው የምነግርህ። በቃ እኔ ካሁን በኋላ መጠበቅ የሚባል ነገር ስለሰለቸኝ ህይወቴን ቀጥያለሁ። በቃ ቤተሰቤ ጋር ተመልሻለሁ አይደለ? ካሁን በኋላ እኔ እሱን ማስቀየም አልፈልግም። ማገጠች ተብሎ የምትጠራዋንም ትዳሯ እንደዚህ አይነት ሰው መሆን አልፈልግም። ስለዚህ ተለያይተን የራሳችንን እድል መሞከር እንዳለብኝ እሱም ሰርጀሪውን ይሞክር፣ እኔም የራሴን ህይወት ልቀጥልበት። ያን ነው የምልህ። ከዚህም በፊት ደግሞ ነግሬዋለሁ፣ ለእሱ አስረድቼዋለሁ። ግን ስለ ፍቅር ውስጥ ስትሆን ላትረዳች እኔም ራሴ እንዴት እንዳሳመንኩት እኔ ስለማውቅ ነው። እና እሱ ማስረድቼው ማሳመን አልችልም ራሱን ካላሳመን እሱ። ስለዚህ ምን አወራችሁ ለመጨረሻ ጊዜ? በቃ መቀጠል እንደማንችል ነው የነበሩት። እሱ ይስተካከላል፣ ነገሮች ይስተካከላሉ፣ ተመልሰን ሁሉን ነገር እናስብ ማለት መወሰን ያለብኝ ያለኝን ንብረትም ቢሆን በቃ ማለት ባለኝ ገንዘብ ሄጄ መታከም እችላለሁ። እነዛ ነገሮች ነው የሚለኝ። ግን ጠብቄያለሁ፣ 2 ዓመት ጠብቄያለሁ። ግን ካሁን በኋላ ይህን ያህል ጊዜ መጠበቅ አልችልም። ስለዚህ መፍትሄ ብለሽ አንቺ ያሰብሽው መለያየት ብቻ ነው? አዎ በቃ እኔ ካሁን በኋላ መለያየቱን ወስኛለሁ። እንደዛ ነው። እና እሱም እንዲህ በቃ ማለት ይሄን ነገር ከአይምሮ እንዲያወጣ፣ ይሄ መመለስ የሚባለውን ነገር ህይወት ውስጥ እንዲያወጣ ነው የምፈልገው። ከአይምሮ እንዲያወጣ ነው የምፈልገው። ይሄ አሁን ማለት አሁንም ቢሆን እንድትረጂ የምፈልገው ብሌም እያደረግኩኝ ወይም ደግሞ ጂጂ ምንም ልፈርድብሽም ልወቅስሽም የምችለው ነገር የለኝም። እያንዳንዱን ነገር የምታውቂው አንቺ ስለሆንሽ። ግን የሁለት ሰዎችን የጥንዶችን ህይወት እንዳየ ሰው ከዚህ በፊት የነበሩ የትዳር መሰረታዊ ነገሮችን እንደሚያቀም ሰው ከእናንተ ትንሽ ከፍ ያሉ ሰዎችን ማማከሩ እና ማለት ሌሎች ሰዎች ይህንን ነገር እንዴት ያዩታል ብሎ መጠየቁ የተሻለ ይመስለኛል። እኔ ወደ መለያየቱ ከመምጣቱ ማስቀደም መፍትሄ ያለው አይመስለኝም። ለዛ ነው እሱ ስላልታየኝ። አዎ እኛም ማናውቀው ስለሆነ ብቻ ግን ሁሉም ዓለም ላይ በእኛ ልክ ነው መፍትሄ አለመኖር የሚለውን ነገር እንትን ማለት የለብንም። ሙሉ ለሙሉ እሱ ላይ መደምደም ያለብን አይመስለኝም። እኔ ግን በቅቶኛል፣ የምሬን ነው። ንገረው ለእሱ በቃ በቅቶኛል። ካሁን በኋላ ይህን ነገር ራሱ ደግሜ ከማንም ጋር ማውራትም ማሰብም አልፈልግም። የእሱን ቤተሰብ እኔ እንዲደውልብኝ እንዲጨቀጭቀኝ አልፈልግም። በቃ በነበረን ጊዜ እንደ ቤተሰብ ተከባብረን ተዋደን ኖረናል። ከዚህ በላይ ግን እኔ አልችልም እና እናንተም ደግማችሁ እንድትጠይቁኝ አልፈልግም። አሁን ይህን ታሪክ አንቺ ብትሰሚው የእውነት ትቀበያለሽ? ማለት እጅግ በጣም ያስብልኛል፣ ስሜቱ ጠነቀቅለታለሁ፣ ወደዋለሁ፣ ወዳታለሁ እያለ የሚገላለጽ ሰው የሚነጋገር ሰው አይ ወሲብ ላይ ግን ሊያረካኝ ስላልቻለ ከዚህ ሰው ጋር ልቀጥል አልችልም የሚል ድምዳሜ ላይ ሊዋጥልሽ ይችላል። አንተ ላይ ቢደርስ ነው እሱን እኮ ነው አይ አልወስንም ያልኩሽ ከእሱ አንጻር ነው። ስለዚህ ሁሉም ሰው በእርግጠኝነት ይሄ ነገር በአብዛኛው ትዳር ውስጥ ይኖራል። ያ ሰው ደግሞ ወስኖ ህይወቱን ሳይናገር ነው አብዛኛውን ሰው ህይወቱን እንደው የሚወስነው ማለት ነው። እንደዚህ አይነት ውሳኔ ላይ የሚደርሰው ወይ ደግሞ ወጥቶ ከሌላ ሰው ጋር ማግጣ። እኔ እንደዛ ከመሆን ለምን ይሄን ነገር ተለይተ ግን ሁሉም በህይወቱ ሲኖር እኔ ነኝ ህይወቴን እየኖርኩ ያለሁት። ሰው እኔን ለእኔን ህይወት አይኖርልኝም። አንተ መታይ እኔን ህይወት አትኖርልኝም። ስለዚህ አንተ ካልደረሰብህ በስተቀር ስለ ሰው ይሄ ነው ብለህ መወሰን ማሰብም አትችልም። ስለዚህ እኔ ደግሞ እሱን እረዳለሁኝ። እኔ እንደ ራሴ ውሳኔ መወሰን ስላለብኝ ያን ነገር ነው የወሰንኩት። አዎ ግን እኔ አሁንም ቢሆን እያልኩኝ ያለሁት እንዳልሽኝ ሳትደብቅኝ እንዳወራሽኝ አንቺ ውስጥ ለሱ መልካም ስሜት አለሽ። አዎ አለኝ። እኔ ባል እኮ ነው ሳሚ እኮ ሪል ባል ነው። በቃ ትዳር ላይ ትክክለኛ ወንድ ማለት ሳሚ ነው። በቃ ስላለው ነገር ግልጽ ሆኖ ነግሮኝ እንደዚህ ቢደረግ ለነገ እንኳን ለወደፊት ህይወት በጣም ያስባል። ግን አስቦ ምን ትርፍ? እኔ እና እሱ እኮ ሀጅ ነው አይደል? እዚህ ምድር ላይ የሚቆይ የለም። ሀጅ ነን። ግን እዚህ ጋር ምንም ያፈራነው ሀብት ምን ንብረት ለማን ነው የሚሰጠው? እኔ አሁን ሁለት አይነት ገጽ እየሆንሽብኝ ነው። አሁን ወንድ ነው፣ የወንድነት ልክ ነው፣ ባል ነው የሚሉ አገላለጾችን የምትገልጽ ሴት አንድ ነገር ደግሞ አልተመቸኝም ብላ ደግሞ እስከ መጨረሻው ልለያይ የሚል ውሳኔ ላይ መድረሷን ነው። መፍትሄ ለሌለው ነገር ምን ትወስናለህ? ያ ነገር እኮ ይቀየራል። እኔ አሁን ፍቅር የሚባል ነገር ይቀየራል አይደል? ሰው እኮ ተፋቅሮ በአደጋ የሚለያይ ሰው አለ አይደል? ስንት ፍቅር አሳልፎ ትዳር ውስጥ ሆኖ በአደጋ ተለያይቶ የሚኖር አለ። ሞት ካለያየው መቼም ተፈጥሯዊ ነው። እሱን ነው የምልህ እኔ። አንቺ ግን በህይወት እያላችሁ ነው። በህይወት አለው ግን እኔ እየኖርኩ አይደለም። ገባህ? እዛ ጋር የሚቀጥል ሰው አለ።
እዚህ ጋር የሚቀጥል ዘር አለ። ለምንድን ነው የሚቆመው? እኔ አሁን ቅድም እያልኩሽ ያለሁት አለመውለድ ነው ወይ ችግሩ? በቃ ማለት በሱ ምክንያት በቃ ተያያዥ ችግሮች አሉ። ስለዚህ እኔ ይሄን ያይ ነው ብዬ መናገር አልፈልግም፣ ግን ንገሪኝ። አይደለም አንዴ ከጀመርነው መነጋገሩ የተሻለ ነው። ገባኝ እኮ ግን ባለመጣጣማችን ምክንያት የብልት ማነስና ልጅ መውለድና አለመውለድ የሚያገናኘው ነገር አለ? በቃ ተያያዥ ችግሮች ናቸው። እንደዛ ነው ያሉት ዶክተሮችም እና ከሱ ጋር በሌል ማለት እኔም ግንኙነት ማድረግ የሚባለው ነገር አይምሮ ላይ ሊመጣ ይችላል። በቃ ከሆነ ጊዜ በኋላ በቃ እንደዛን ነገሮችን በቃ አልጋ ላይ እንኳን ወተን አውርተን የሆነ ስሜታዊ ነገሮች ስንሆን በቃ ትቼው መነሳት ነው የምፈልገው። በቃ ከሱ ጋር ምንም አይነት ግንኙነት ማድረግ አልፈልግም። በዛ ምክንያት እኔ እስካሁን ድረስ ልጅ መውለድ የሚባለውን ነገር አላየሁም እንደኔ። ምናልባት ከዚህ በኋላ በሚሞክረው ሕክምና ሊመጣ ይችላል። ግን እኔ ካሁን በኋላ መጠበቅ የሚባለውን ነገር አልፈልግም። ጊዜን እድሜን ከሱ ጋር ብዙ ጊዜ አቃጥያለሁ። ደስ የሚል የፍቅር ጊዜ የማይቆጨንን ህይወት አሳልፈናል። ግን ካሁን በኋላ ደግሞ እንዲቆጨኝ ማድረግ ለራሴ አልፈልግም እና ንገረው፣ ለሱም ንገረው። ነግሬዋለሁ። ግን እንደ ጓደኛ ቀስ ብለህ ልታስረዳው የምትችል አይነት ሰው ከሆንክ አስረዳው። ይሄ ነገሮች ብለው ለራሱ እንዲወስን እሱ ያለበት ሁኔታን እንግዲህ ያው ታውቂዋለሽ፣ ከኔም እኩል የምታውቂው ይመስለኛል። አሁን ያለበት ሁኔታ ሰዎች የሚነግሩሻል ብዬ ተስፋ አደርጋለሁ። በጣም እጅግ በጣም በሚያሳዝን ሁኔታ ውስጥ ነው ያለው። ራሱን እየረበሸ ነው ያለው። እኔ እንጃ በዚሁ ከቀጠለ እኔ የአእምሮ ጤንነቱን ጉዳይ ያሳስበኛል፣ አሁን ያለበት ሁኔታ ማለት ነው። እሺ እኔ ምን ላድርግ? እኔም እኮ እውነት የምሬን ነው። ሁሉም ጫና እኔ ላይ ነው ያለው። እየነገርኩኝ ጓደኞቼም የእሱም ጓደኞች እሱ ምንም ብሎ መናገርም አይችልም። እኔስ ምን ብዬ ነው የትዳር ገበና ማውጣት? ሁሉም እኔን ነው እየወቀሰ ያለው። ሁሉም እኔ ነኝ ጫና እያደረገ ያለው። ቤት እኔ ነኝ ከቤት ወጥቼ አይደል እዚህ ቤተሰቤ ጋር የመጣሁት እና ሁሉም እኔን ነው ተመልሽ የሚለኝ። ግን አንድ ሰው እሱን እንደ ችግር አድርጎ ለነገሩ ምንድነው የሚባለው? ችግሯ በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። ስለዚህ እሱ ያልተናገረችው እኛና ዶክተሮች ብቻ ናቸው የሚያውቁት። በቃ አንተ አሁን አወቅ። ስለዚህ ያን ነገር ሰው ስለማይረዳኝ እኔም ዝም ብዬ፣ በእርግጠኝነት እሱ ብቻ ነው እየተረዳኝ ያለው። ሳሚ ነው እስካሁንም ድረስ የሆነ ራሱን እየጎዳ ነው። እየተረዳሽም ቢሆን ግን ራሱን እየጎዳ ነው። እሺ እኔ ምን ላድርግ እንዴ? እኔም ህይወት አለኝ። እኔም እኮ እመኛለሁ እንደ ጓደኞቼ፣ እንደ ዙሪያ እንዳሉት እንደ እህት እንደ ወንድሞቼ እመኛለሁ። ስለዚህ እኔ ምን ማድረግ አለብኝ? አሁንም 3 ዓመት እድሜን አቀጠይ ባይሆንስ? ኖ የመፍትሄ አካል ለመሆን ለምን አንሞክርም ነው ነገርኩ እኮ። መፍትሄ አማራጮችን በደንብ አድርገን የምናጠናበትን ሁኔታ ብናመቻች። 3 ዓመት አሰብን። ከሳሚም ጋር ተነጋግረናል፣ ያውቀዋል። ግን ምንም መፍትሄ የለም። ስለዚህ እኔ ካሁን በኋላ 3 ዓመት 4 ዓመት ከምጠብቀው እሱም የራሱን እድል ይሞክር፣ እኔም የራሴን እድል። ስለዚህ ብልቱ አነሰ ብለሽ ትፈችዋለሽ ማለት ነው? በቃ እናቁም ብየዋለሁም እኔም ቆርጫለሁ። ግን እንደዚህ አይነት ደረጃ ድረስ እንደርሳለን? ይሄ በጣም ተወርቶ እንደዚህ ጓደኞቹ ያንተ መታችሁ ምናምን ጣልቃ የምትገባ አልመሰለኝም። እኔ እና እሱ የምንፈታው ነበር የመሰለኝ። ትዳር ህይወት እኮ ነው፣ ትልቅ ህይወት እኮ ነው። አዎ ገባኝ። ግን በቃ እኔ በቅቶኛል። ለዛ ስለበቃኝ ነው። የምሬን ነው እንዴ። እኔ ብቻ ላይ ጫና፣ እኔ ብቻ ላይ እባክሽ የምትጸጸችበትን ነገር ምናልባት እየሰራሽ ከሆነ እንድትመለሽም ነው። የሚጸጽተኝ ነገር አሁን ከቀጠልኩ ለእኔ የሚሰማኝ ከአሁን በኋላ ከቀጠልኩ የሚጸጽተኝ ህይወት እስካሁን ያለሁት እንኳን የሚጸጽተኝ ነገር አላረኩም። ስለዚህ የወሲብ ስሜትሽን አስበለጥሽ ማለት ነው ትናንት ከነበራችሁ ህይወት? ማስበለጥ ሳይሆን እኔ ህይወት መቀጠል ፈልጋለሁ። አሁንም ቢሆን እኮ እኔ ምንም ሊዋጥልኝ ያልቻለው ነገር ህይወት መቀጠልና የብልት ማነስ ምን አገናኘው የሚለው። እኔ ነገርኩህ እኮ ልጆች ኖሮኝ እንዲኖር እኔ ከሳሚ ጋር ብቻ መኖር እኮ አይደለም ህይወቴ አይደለ? ከልጆቼ ጋር መኖር ፈልጋለሁ። ነገ ይሄንን ሀብት ምናምን የሚወርሱ ልጆች ፈልጋለሁ። እኔና ሳሚ አለመውለዱን አላረጋግጥሽም? ማረጋግጥም አልፈልግም ካሁን በኋላ በቃ ይሄን ነገር ማሰብም አልፈልግም። ስለዚህ አንቺ እያሰብሽ ያለሽው የስሜት ማርካቱን አይችልም ነው። ስለማይችል እኔ ደግሞ ግንኙነት ማድረግ ከሱ ጋር አልፈልግም። ለዛ ነው በቃ። ስለዚህ ካሁን በኋላ እኔና ሳሚ በዚህ እናቁም ብዬ ወስኛለሁ። እና አሁን ላይ እንድትነግረው ነው እንጂ ብዙ እንደዚህ እንድንጨቃጨቅ አስቤ እኔም ከጨቀጨኩሽ ይቅርታ ፈቅደሽም ልታወሪኝ ስለፈለግሽ እኔ በጣም ነው ደስ ያለኝ። እውነቴን ነው። ግን አሁን እንደ ጓደኛ ስለ ግልጽነትሽም በጣም ደስተኛ ነኝ። አሁን ግን አንድ ሁለታ ብቻ ግን እንድትይልኝ እፈልጋለሁ። እኔ አሁንም ቢሆን ተመለሱ፣ አንድ ላይ ሁኑ እያልኩኝ አይደለም። ይሻል
ያንንም ግን ውሳኔም ቢሆን በጋራ መወሰን መቻል አለበት። አብራችሁ መነጋገር መቻል አለባችሁ። ይሄን እንዳመቻች ብቻ አንድ ድል ስጭኝ እባክሽ። እሱም ባለበት ዛሬ ነገ ሳንል አሁን ላመቻች መነጋገር ምን አስፈልገው? እኔ እሱ ያለበት ስሜት ልክ አይደለም። የእውነት ተነጋግረናል እኮ ከዚህ በፊት ሳሚ እኮ ያውቃል። ተነጋግረናል። አዎ ግን በቃ በእኛ ፊት እኛን አምኖናል። በእኛ ፊት ይለይለት እባክሽ። አንዴ እድል ስጭኝ እባክሽ እድል ስጭኝ። አንዴ ብቻ እድል ስጭኝ እባክሽ። አሁንም ብንነጋገር ምንም የሚለወጥ ነገር እኔ አሁንም እያልኩሽ ያለሁት በግድ ተነጋግራችሁ ወደሱ ለማምጣት አይደለም። አሁንም ጥረት እያደረግሽ ብንነጋገርሽ ምን መፍትሄ ይመጣልሽ? ቢያንስ እሱ ይቆርጥለታል። እኛን መፍትሄ ያመጡልናል ባላቸው ሰዎች ፊት ያንቺን ትክክለኛ አቋም መስማቱ ለውጥ ያመጣል። የሰው ልጅ ራሱን ካላሳመነ ምንም እኔ ነገርኩትም አልነገርኩትም መፍትሄ አያመጣም። ራሱ ብቻ ተጽዕኖ የሚፈጥር ቢሆን ኖሮ እኛን ጣልቃ እኮ አያስገባንም ነበር። በጣም እያስጨነቀ አጋዥ ስላስፈልገው ነው። ስለዚህ እባክሽ ምንም እኮ የምናወራው ነገር የለም። ጨርሻለሁ። አንድ እድል ብቻ የሚለወጥ ነገር የለም። ብናወራም የምሬ ነው የምልህ የሚለወጥ ነገር ስለሚለወጥ ጉዳይ አይደለም ግን እያሰብኩ ያለሁት። ታዲያ ለምን አስፈለገ ማውራቱ? የሚለወጥ ነገር ከሌለ የእሱን መጨረሻ ይወቀው። እኛንም አይደለም እኛንም እንግዲህ ጣልቃ እንድንገባለት የፈለገበትንም ምክንያት ይወቀው። በዛው ያንቺ ስሜት በእኛ ፊት ይወቀው። እኛ የሞከርነውን ጥረት እንዳለ ከዛ በኋላ ያንቺን ውሳኔ ደግሞ በእኛ ፊት ያረጋግጥ። ከዛ በኋላ ስለቀጣይ ህይወቱ እንዲያስብ እናደርጋለን። ችግር የለም።